እንዴት ናችሁልኝ? የምወዳችሁና የማከብራችሁ ውድ የቻናሌ ቤተሰቦች ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንሁን። ዛሬ ደግሞ እንግዲህ ከጥያቄ ጋር ነው የመጣሁት እና የዛሬ 22 ዓመት አካባቢ ነበረ። ስለ ፍቅር ህይወት ነው እንግዲህ ኮሜንት ታደርጉልኛላችሁ ማለት ነው። የዛሬ 22 ዓመት አካባቢ እኔ ከእናቴ ጋራ አንድ ቤት ውስጥ እየኖርኩኝ ነበርና እዛ ግቢ ውስጥ ሊከራዩ ደግሞ ሌላ ሰዎች መጡ። ተከራይተው ባልና ሚስት ናቸው፣ ገና አዲስ ባልና ሚስት ናቸው። ከእነሱ ጋራ የሆነ ወጣት ልጅ ነበረ ትላለች እንግዲህ። ከዛም በኋላ እኛ ግቢ እየኖሩ እሱ ባልና ሚስቶቹ ነጋዴ ስለሆኑ እነሱን ያግዝ ነበረ፣ እናጋዣቸው ነበረ። እዛ እየኖሩ እኛም እዛው ግቢ ስለሆንን እንግዲህ በአይን እንተያያለን። የአይን ፍቅር የሚባለው ነገር እኔን ያዘኝ፣ እኔም እወደዋለሁ አለችኝ እና እሱም ደግሞ ለካ በዛው ልክ ይወደኝ ነበረ። ግን ያው ሁለታችንም ጥገኛ ስለሆንን እንደዚህ ፍሬ ሆነን ማውራት አንችልም ነበረ። እዚህ ወጣ ሲገባ አየው ነበር፣ እሱም ያይ ነበረ። እየተዋደድን መጣን። ተደብቀንም ቢሆን የሆነ ሰዓት ላይ እርግጠኛ ነኝ እኔ አንቺን ነው ማግባት የምፈልገው። የመጀመሪያ አይኔን ስገልጥ ያየሁሽ የልጅነቴ ሚስት፣ ለዘላለም እንድትሆኝ የምፈልገው አንቺን ነው ይለኝ ነበረ። እኔ ግን ልጅ ስለሆንኩኝ ብዙም ስለ ፍቅር ቦታም አልሰጠውም ነበረ እና እንደዛው እየኖርን እያለ ያው እኔ ከእናቴ ጋር ስለምኖር ከአባቴ ጋር ተለያይተው ስለነበረ በጣም በኢኮኖሚ በጣም ዝቅተኛ ኑሮ ነበረ የምንኖረው እና እነሱ ደግሞ ነጋዴዎች ስለነበሩ የተሻለ ኑሮ ነበራቸው። እነሱ ጋር ስለሚሰራ የተሻለ ትዳር እንዲይዝ ነበር የሚፈልጉት፣ ከኔ ጋር እንዲሆን አይፈልጉም ነበረ። በፍቅር ጣልቃ መግባት እንግዲህ ያው ከባድ ነገር ነው። ቤተሰብ በእንደዚህ አይነት ነገር ያው የታወቀ ነው። እኛ ሀገር ላይ ታውቃላችሁ፣ ሴት ልጅ ወይ ወንድ ልጅ ከሌለው እንዲያገባ ማለት ከሚወደው ሰው ጋር እንዲኖር አይፈቀድለትም። ያላትን አያገባም። ለምን? የአስተሳሰብ ደረጃችን ነው እና ፍቅር ካለ ሁሉ ነገር እንደሚመጣ ብዙዎች እርግጠኛ አይደሉም። ወይ ደግሞ ድሃ ከሆነን የሆነ ሰዓት ላይ እግዚአብሔር አስቦን ህይወታችን እንደሚቀየር ብዙ ሰው አያውቅም እና እነሱ እንዲያገባ የሚፈልጉት ያላትን ነው፣ ገንዘብ ያላትን ነው የሚፈልጉት። ግን እነኚህ ሁለቱ በጣም ይዋደዳሉ፣ ፍቅር አለ በህይወታቸው። ግን በራሳቸው ስለማይወስኑ እነሱ የወሰኑለትን ማግባት ነው ያለበት። ለምን? የእነሱ ጥገኛ ነው፣ እሱ እንዳዘዙት ነው የሚሆነው ማለት ነው። እና እያደር እንደዛ ሲባል እሱ በቤተሰብ ምርጫ ወይ ደግሞ በሚኖርባቸው ሰው ምርጫ ሌላ ሰው ያገባል፣ ሌላ ልጅ ያገባል። ለምን? አያውቃትም፣ ቤተሰብ ነው የመረጠለት። አይወዳትም ማለት እንደ በቃ አለ አይደለ? በልጅነታችሁ የምትወዱትን ሰው ከልባችሁ ውስጥ አታወጡትም፣ አይወጣም ከልባችሁ። ልክ መጀመሪያ ያያችሁት የፍቅር ጓደኛችሁ ሌላ ሰው አግብታችሁ እየኖራችሁ እንኳን በሀሳባችሁ ሊኖር ይችላል እና እሱም ሌላ ገባ፣ እሷም ሌላ ገባች። እነሱ ግን ሁለቱ ይዋደዳሉ። ለምን? በቤተሰብ ግፊት እሱ ሌላ ገባ እና የቤተሰብ ጣልቃ ገብነት በህይወት ውስጥ በጣም ብዙ ነገር ሊያደርገን ይችላል እና አድርጎንም ያውቃል። እና ከዛም በኋላ ያው እሷ ወደ ሌላ ሀገር ትሄዳለች ከእናቷ ጋራ፣ እሱ ደግሞ እዛው ይኖራል፣ ይወልዳል። ያው 5 ልጆች ምናምን ይወልዳል ማለት ነው። ከዛ አልተመቸም፣ ህይወት አልተመቸም። አንዳንዴ የሚያጋጥመን በመሀል ላይ የሚያጋጥመን እንቅፋት አለ አይደለ? እንደገና ደግሞ የማትወዱትንም ሰው ማግባት በጣም ከባድ ነው ለህይወታችሁ ማለት ነው። የምትወዱት ሰው ደሃ ሊሆን ይችላል። ድህነት ግን አብሮ የሚዘልቅ ነገር አይደለም። ለምን? ሰው ወይና እና እንግዲህ እያወራኋቸው እያለው የቤተሰብ ጣልቃ ገብነት በመካከል በጣም ብዙ የፍቅር ህይወት እዚህ ላይ የተደመደመበት ነገር አለና
ለምን እንደው ታውቃላችሁ? ይሄ እኔንም የገጠመኝ ነገር ነው። ማለት በልጅነት የምትወዱትን ሰው እንዳታገቡ የድህነት ቀንበር ወይ የድህነት ተጽዕኖ ይኖርባችሁና ከምትወዱት ሰው ትለዩና ማትወዱትን ሰው ልታገቡ ትችላላችሁና አንዳንዴ መተሳሰብ ካለ ፍቅር ካለ የሆነ ድህነት መስፈርት አይሆንም አይባልም። ድህነት መጥፎ ነው። ለምን አብዛኝ ደግሞ በሴት በኩል ሲሆን ወንድ ልጅ ኃላፊነቱን መወጣት ካልቻለ እኛ ቅሬታ ሊሰማን ይችላል፣ ልንጎዳም እንችላለን። አንደኛ መውለድ አለ፣ ብዙ ነገር አለ። ወንድ ልጅ የቤት ራስ ነው፣ ብዙ ነገር ማሟላት እንዳለ ሆኖ ግን ደግሞ መተሳሰብና ፍቅር በሁለቱ መካከል አንድ ላይ ካለ ድህነት ይሻራል። ሽረ ነውም አለ አይደለ? እና በእኔ ላይ የደረሰ ስለሆነ የልጅቷ ነገር ይገባኛል እና ከዛም በኋላ እሷም ሌላ ሀገር በሄደችበት እሷም ታገባለች፣ እሷም ትወልዳለች። እሷም ደግሞ ዝንቦቹና ዱባይ ዝንብ አለ እንዴ! እና እሷም ባለችበት ሀገር ላይ ልጆች ትወልዳለች። እሱም ደግሞ በያዘው ትዳር ልጆች ይወልዳል፣ ግን ደስተኛ አይደሉም። እና ያው እሱም ትዳሩን ይፈታል ማለት ነው። ይፋታሉ። ከተፋቱ በኋላ 10 ምናምን ዓመት እንትን ተለያይተው ተቀምጠዋል እና ገጠመኙ ይገርማል። እሷም አግብታ እንደዛው ከተለያየች 10 ምናምን ዓመት ሆኗታል፣ እሱም 10 ምናምን ሆኖታል። እና በዚህ አጋጣሚ እሷ ልጆቿን ለማሳደግ ከተለያየች በኋላ ልጆቿን ለማሳደግ ስደት ላይ ትሄዳለች። ብዙ ዓመት ነው የሰራችው ስደት ላይም እና ልጆቿን ብቻዋን ነው የምታሳድገው። እንግዲህ ሲንግል ማም የሁላችንም እጣ ፈንታ ነው እና ከዛም በኋላ ከዚህ ስትገባ ፍለጋ ትጀምራለች ማለት ነው። እና የዛሬ 22 ዓመት የኖረችበትን ሰፈር ጠይቃ ትሄድና ከዛ ትጠይቅና አላገኘችውም እሱን። በእርግጥ አብረው የኖሩትን ያን ጊዜ አብራ የኖረችውን ሰው ምናምን ትጠይቃለች፣ ስልክ ቁጥር ምናምን እዛ ሰፈር ያለውን ትጠይቅና የእሱን ስልክ ቁጥር ለሰው ሰጥታ ትመጣለች። ከዛን በአጋጣሚ ደግሞ የእሱንም ያቺ እሷን እንዳታገባ የከለከለችውን ሴትዮ ስልክ ቁጥር ትቀበልና ወደ ሀገሯ ትመለሳለች። እና ከዛም በኋላ ስልክ ቁጥሩን ከተቀበለች በኋላ እሷ ጋር ደውላ ምናምን የዘመድ ስልክ እንድትቀበል ታደርጋለች። ከዛ በዛ አጋጣሚ እንግዲህ እሱ ይደውልላታል እና ከዛሬ 22 ዓመት አካባቢ መለያየት ከ22 ዓመት መለያየት በኋላ ይገናኛሉ። አሁን እነሱ እንግዲህ በሃይማኖትም አንድ አይደሉም። እሷ ሃይማኖቷን ቀይራለች፣ እሱ ደግሞ ባለበት ሃይማኖት ነው። እሱ ኦርቶዶክስ ነው፣ እሷ ደግሞ ሌላ እምነት ተከታይ ሆናለች። እነኚህ ሰዎች እንግዲህ ሁለቱም ትዳር ፈተዋል። ግን እግዚአብሔር ደግሞ ብሎ ድጋሚ ተገናኝተዋል እና እነኚህ ሰዎች ምን ይሆኑ እና የወደፊት ህይወታቸው ግን እነሱ አብሮ መቀጠል ነው የሚፈልጉት። ለምን እሱም ዘመኑን በሙሉ ሲፈልጋት ነበር የኖረው በልቡ ማለት ነው። እሷም እንደዛው እና በልጅነት የያዘ ፍቅር አይለቅም። ኮሜንት አድርጉልኝ።